ሁልጊዜ እንደምናደርገው ለቃሉ ክብር ቆመን የዛሬው የመልእክቴ ርዕስ የክርስቶስ መዓዛ ነን የሚል ነው። መዓዛነታችን ለእግዚአብሔር ነው። የክርስቶስ መዓዛ ነን ስንል ለማን ስንል ለእግዚአብሔር ነው። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 17 ያለውን እናነባለን። በሁለቱም ትርጉም ነው ማነበው። መጀመሪያ በቀደመው ትርጉም ላነበው። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣው ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣሁ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅቱት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። በአዲሱ መደበኛ ትርጉም ድጋሚ ላንብበው። የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበር። ይሁን እንጂ ወንድሜን ቲቶን እዚያ ስላላገኘሁት መንፈሴ አላረፈም። ስለዚህ ተሰናብቻቸው ወደ መቄዶንያ ሄድኩ። ነገር ግን በክርስቶስ ሁል ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ የሚበቃ ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። በጋራ ደግሞ ቁጥር 14ና 15ን እናነባለን። 1 2 3 ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና። እግዚአብሔር ይመስገን። አረፍ በሉ። ወንድማችንን ሐዋርያው ጳውሎስን ምን አይነት ሰው ነበር የሚለውን በቅርበት ማወቅ የሚፈልግ ሰው የሁለተኛ ቆሮንቶስ መጽሐፍን ነው ማጥናት ያለበት። ጳውሎስ ተክለ ሰውነቱ እንኳን ምን አይነት ሰው እንደነበረ መሳል ከፈለጋችሁ ሁለተኛ ቆሮንቶስ ላይ ታገኙታላችሁ። ብዙዎች ከዚህ ክፍል ተነስተው ጳውሎስ እንደ ስሙ የገዘፈ አገልጋይ አልነበረም፣ አጭርና ቀጭን እንደነበረ ነው የሚነገረው። ምክንያቱም ተቃዋሚዎቹ ይሄ ሰውነቱ ደካማ ነው፣ ኮሳሳ የሆነ ሰው ነው፣ ንግግር ደግሞ የማይችል ነው፣ መልእክቱ ግን አደገኛ ነው ይሉት ነበር። ስለዚህ ዋናው መልእክቱ ነው። የሚቆመው ሰውዬ የመልኩ የሰውነቱ ቅርጽ አይደለም። ከዚያ ውስጥ ግን የሚወጣ ዲማሚት ነው የነበረው። ያ ዲማሚት ደግሞ የወንጌል ብርሃን፣ የወንጌል ኃይል፣ የወንጌል መልእክት ነው የነበረው። ስለዚህ ጳውሎስ በአገልግሎት የገጠመውን ትግሉን፣ ተስፋ የቆረጠባቸውን የገጠሙትን መከራዎች፣ ውጣ ውረዱን በጣም በጥልቀት ያወራበት ሰው የሸተተበት ክፍል የቱ ነው ካላችሁኝ የሁለተኛ ቆሮንቶስ መልእክት ነው። ለብዙ አገልጋዮች ብርታት የሚሆነን አንዱ ይሄንን ክፍል ስናነብ ነው። እንዴ ጳውሎስም እንደዚህ ተሰምቶት ያውቃል፣ እንደዚህ አስቦ ያውቃል
ብለን እንድንል ያደርገን። በጣም ሱፐርፊሻል አልነበረም ጳውሎስ። እግዚአብሔር እኛን አገልጋዮቹን ከሰው ሁሉ ኋላ የቀረን እንደ ጥራጊ አድርጎናል ሁሉ ብሎ እስከሚናገር ድረስ ደርሷል። ይህም በእርግጥ በአንደኛ ቆሮንቶስ ነው የተናገረው። ስለዚህ ለቆሮንቶስ ቤተክርስቲያን ይህንን መልእክት ሲጽፍ በቤተክርስቲያኑ ውስጥ ሐሰተኛ አስተማሪዎች ገብተው ጳውሎስ ተቀባይነት እንዳይኖረው የስም ማጥፋት ዘመቻ ከፍተውበት ነበር። ይሄ ሐዋርያችሁ ጳውሎስ ቃላባይ ነው፣ እመጣለሁ ብሎ መቼ መጣ፣ ቃሉን የማይጠብቅ አገልጋይ ወላዋይ ነው እያሉ ምክንያቱም እመጣለሁ ብሎ ጳውሎስ ወደ ቆሮንቶስ መሄድ ስላልቻለ ያንን እንደመነሻ አድርገው ጳውሎስ ላይ ዘመቻ ጀምረው ተቀባይነት ለማሳጣት ጥረት እያደረጉ የነበሩበት ጊዜ ስለነበረ ራሱንም የተከላከለበት ጊዜ ነው። ያው ዘንድሮም ቢሆን እውነተኛ የእግዚአብሔር አገልጋዮችን መልእክተኞችን ሰዎች እንዳይቀበሏቸው ሰይጣን የሚጠቀምበት አንዱ መሳሪያ ምንድነው ካላችሁኝ ስም የማጥፋት ዘመቻ ነው የሚባል። ይሄ የጠላት ደንበኛ መሳሪያው ነው። ጥላሸት የመቀባት እውነተኛ የወንጌል መልእክት በውስጣቸው ያለ የእግዚአብሔር ጥሪ ያለባቸው ሰዎች ወደ ሰዎች ደርሶ መልእክታቸው ሰዎች ነፃ እንዳይወጡ የነዚያን ሰዎች ስም የማጠልሸት ስራ ጠላት ይሰራል። ለዚያ ደግሞ አንዳንድ ጊዜ ወንድሞችንና እህቶችንም ሊዋሳቸው ይችላል፣ ራሳቸውን ካከራዩት ማለት ነው። ስለዚህ መልእክቱ አጠቃላይ በተለይ ከምዕራፍ 1 እስከ 7 ያለው ከጉዞው የተስተጓጎለበት ያልመጣበትን ምክንያት ለማስረዳት ነው ይሄንን ሁሉ የጣረው። እንደውም በቤተ ክርስቲያኒቱ ውስጥ ተፈጥሮ የነበረው ችግር ምን ያህል ለወንጌል የተከፈተለትን በር እንኳን ትቶ ቲቶን እስከሚያገኘው ድረስ እንዳቻኮለው መጽሐፉ ይነግረናል። ምክንያቱም ብዙ ችግሮች ነው የነበሩ ታውቃላችሁ በቆሮንቶስ ቤተክርስቲያን። የቆሮንቶስ ቤተክርስቲያን ቁጥሯ ምን ያህል ነው የሚለውን ብዙ ጊዜ ሰምታችሁ ሊሆን ይችላል። አንድ የእግዚአብሔር ሰው ሲናገር 50 ነው ሲል ሰምቼዋለሁ። ስንት የሆኑ እንደዚህ መዓት ችግር ያለባቸው ስመገናና ቸርች የቆሮንቶስ ቤተክርስቲያን ብዬ እኔም ሰርች ለማድረግ ሞክሬ ነበር። ከ40 እስከ 150 ሊሆኑ ይችላሉ ተብሎ ይታሰባል። ግን 50 የሚባልበት ምክንያት ምንድነው? በዚያን ወቅት ብዙ አብያተ ክርስቲያናት በቤት ይደረጉ ስለነበረ በዛን ወቅት ደግሞ የነበሩ በጣም ባለጠጋ የተባለ ሰው ቤቱ ሊይዝ የሚችለው 50 ሰው ነው። ስለዚህ የቆሮንቶስ ቤተክርስቲያንም በቤት ውስጥ የምትደረግ ቤተክርስቲያን ከሆነች ቁጥራቸው ከ50 አይበልጥም። ስለዚህ የቤተክርስቲያን ችግር የቁጥር መብዛትና ማነስ ብቻ ላይሆን ይችላል። ልክ ነው፣ ቁጥሩ በበዛ ቁጥር ተግዳሮቱም ችግሩም እንደሚጨምር አውቃለሁ። ግን አንዳንድ ጊዜ በጥቂት ሰዎች መካከል ደግሞ ብዙ ሰዎች በሚሰበሰቡበት ጉባኤ የማይፈጠር ችግር ሊፈጠር ይችላል። ስለዚህ ቲቶ ልኮስ ስለነበረ ቲቶ ሪፖርት ይዞለት እስከሚመጣ ድረስ በጉጉት ላይ ነው ያለው እና ክፍሉ የሚጀምረው ያንን በመናገር ነው። ስለ ጉዞው እየተናገረ ነው። ግን ከዚህም በላይ አንዱ በዚህ መጽሐፍ የምናገኘው ደግሞ ጳውሎስ በዚህ ሁሉ መከራም ውስጥ እንኳን እያለፈ እንደዚህ አይነት ተግዳሮት ገጥሞትም ስለ እኛ ማንነት ደግሞ መልሶ መላልሶ ያነሳበት ክፍል ነው። እኛ እንደዚህ ነን ደግሞ እንደዚህ አይደለንም ያለበትም ክፍል። ለምሳሌ በጣም ታዋቂ የሆነው እኛ ማንነን ስንል አዲስ ፍጥረት ነን የሚለው እዚህ ክፍል ውስጥ ነው ያለው። እኛ ማንነን ብለን ስንል የክርስቶስ እንደራሴዎች ነን፣ የክርስቶስ አምባሳደሮች ነን የሚለውም እዚህ ውስጥ ነው ያለው። ዛሬ ደግሞ የምናነሳው እኛ ማንነን ስንል እኛማ በክርስቶስ ድል ነሺዎች ነን የሚለው። ይሄ አሜን አያሰኝም? ማንነን እኛ? መጽሐፉ ምን ይለናል? በክርስቶስ ድል ነሺዎች ናችሁ። ሌላስ ማንነን እኛ? እኛማ
ለእግዚአብሔር የክርስቶስ መዓዛ ነን። እኛ ማንን? እኛማ ለሚቀበሉን ሰዎች የሕይወት ሽታ ነን። ሕይወት እንዲያገኙ ምክንያት የምንሆናቸው ሕይወት የምንሸትነን። ደግሞስ ለሚቃወሙን፣ ለሚገፉን፣ ለማይቀበሉንስ ለነሱ ደግሞ የሞት ሽታ ነን። ይህንን ያደረገው ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር የተባረከ ይሁን። እና ክፍሉ እንደሚነግረን የክርስቶስን ወንጌል ለመስበክ ጌታ በር ከፍቶልኝ ነበር እና በር ከፋቹ ጌታ ነው። አንዱ መልእክቱ ጌታ በር የሚከፍት ነው። እግዚአብሔር ይመስገን። ወንጌሉ የክርስቶስ ነው፣ የሰው አይደለም። ይሄንን ወንጌል ደግሞ ለመስበክ ጌታ በር ከፍቶልኝ ነበረ። ግን ይሄንን የወንጌል እድል እንዳልጠቀም ትቼው እንዲሄድ ያደረገኝ የእናንተ ችግር ነው። ምክንያቱም ቲቶን ስላላገኘሁት፣ ቲቶን ለማግኘት ወደ ከኤፌሶን ነው የነበረው። ይሄንን መልእክት ሲጽፍ ወደ ጢሮአዳ ሄደ። ጢሮአዳም ላይ ደግሞ አላገኘውም። ከጢሮአዳ ደግሞ ተነስቶ ወዴት ሄደ? ወደ መቄዶንያ ሄዷል። ምናልባት ፊልጵስዩስ ላይ ሊሆን ይችላል የተገናኙት። ጌታችን በር ከፋች ነው። አሜን ነው። የመጀመሪያው ትልቁ የከፈተልን በር የድህነት በር ይባላል። እሱ ለዘመናት ተዘግቶ ነው የነበረው፣ ተጠርቅሞ ነው የነበረው። እግዚአብሔር በክርስቶስ ኢየሱስ በኩል ነው ይሄንን የመዳን በር የከፈተው። ስሙ የተባረከ ይሁን። ቅርብ ጊዜ አንድ ቦታ አንድ ነገር እያነሳን እንገረም ነበረ። እግዚአብሔር ለሰው ልጅ ያለው ጥልቅ ፍቅር የሚገርም። ባለመታዘዝ በኃጢአት ምክንያት በወደቅን ጊዜ እግዚአብሔር ወዲያው የወሰደው እርምጃ ምን እንደሆነ ታውቃላችሁ አይደል? ያችን የሕይወት ዛፍ አዳም እንዳይበላ፣ ከበላ ምን ሊሆን ነው? ለዘላለም በሕይወት ሊኖር ነው። ስለዚህ ወዲያው ያችን እንዳይበላ አስወጣውና ምን አደረገ? የምትገለባበት ኪሩቤል አደረገ። እግዚአብሔር ፈርቶ ሰው ዘላለማዊ ሊሆን ነው ብሎ ፈርቶ ነው ያንን ያደረገው አይደለም። በዚህ በወደቀ ማንነት ለዘላለም እንድንኖር ብንደረግ እንዴት ያለ ስቃይ ነው የነበረው። እግዚአብሔር እስከዚህ ድረስ ነው ለሰው ልጅ የተጠነቀቀው። ስለዚህ የመጀመሪያው የመዳን በር በክርስቶስ ተከፈተ። የአገልግሎትንም በር ቢሆን የሚከፍተው ጌታ ነው። አገልጋዮች የተለየ መለኮታዊ ጥሪ ደርሶናል የምትሉ ብትኖሩ በዚህ ጉባኤ መካከል እግዚአብሔር ጠርቶኛል ግን የአገልግሎት በር የታለ የምትሉ ካላችሁ የምስራች፣ በሩን የሚከፍተው የጠራችሁ ጌታ ነው። የትኛውንም ሰዋዊ ጥበብ መጠቀም ታክቲክና ቴክኒክ ኔትወርክ አያስፈልገው። አሁን የ21ኛው ክፍለ ዘመን አገልግሎት የኔትወርክ እየሆነ ነው። ኔትወርክ ያስፈልጋል። አገልግሎት እንዲወጣ ከፈለክ መድረኮችን ለማመቻቸት የጠራ ጌታ ነው በሩን የሚከፍተው። ጳውሎስ ይሄን አስረግጧል። የጌታ አንዱ ስም ከፋችና ዘጊ ነው። ስሙ የተባረከ ይሁን። የተጠሩ ሰዎችን የቤተ ክርስቲያን መሪዎች ዕውቅና መስጠት ነው ኃላፊነታቸው እንጂ የቤተ ክርስቲያን መሪዎች እንኳን አይደሉም አገልጋዮችን የሚጠሩት። የሚጠራው ማን ነው? እግዚአብሔር ነው። እግዚአብሔር የተባረከ ይሁን። እዚሁ ቁጥር 17 ላይ ጳውሎስ ይሄንን ሲያጸና ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን ይላል። በጣም ከባድ አባባል ነው የሚናገረው ጳውሎስ። ከዚህ በፊት ይሄንን ክፍል ሜቢችን ጥቅስ አንስቼ አውቃለሁ ይመስለኛል። እግዚአብሔር ምን አረገን ይላል። ተባበሩኝ እስቲ። እግዚአብሔር ጠራን።
ጠራንና ምን አረገን? ላከን። ከላከን በኋላ ደግሞ የላከን እግዚአብሔር መልሶ በጉባኤ መካከል ደግሞ ተቀምጦ መልእክታችንን ይሰማል እኮ ነው የሚለው። ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በማን ፊት እንናገራለን? በእግዚአብሔር ፊት። ስለዚህ አገልግሎት በሰዎች ፊት ብቻ ሳይሆን በጠሪው መልእክቱን በሰጠው በእግዚአብሔር ፊትም ነው ማለት ነው። በጣም ጥንቃቄ የሚያስፈልገው ለአገልጋዮች ላኪው ስለሚሰማ ቁጭ ብሎ እንዴ እኔ ይሄንን ብያለሁ እንዴ ስለሚል ነው። ኧረ እኔ እንደዚህ አላልኩም፣ ይሄን መልእክት ከየት አመጣኸው ሊል ይችላል እግዚአብሔር። የአገልጋይ ብቻ ሳይሆን የሁላችንም ምልልስ በእግዚአብሔር በላኪው ፊት የሚደረግ ምልልስ ነው። የመጀመሪያው ሪፖርት ተቀባይ እግዚአብሔር ነው። ይሄ ማለት የተላኩ ሰዎች እግዚአብሔር በር የከፈተላቸው ሰዎች ተጠሪነትና ተጠያቂነት የላቸውም። ላሉበት አጥቢያ ቤተክርስቲያን ሪፖርት ማቅረብ የለባቸውም እያልኩኝ ግን አይደለም። በሩን የከፈተልን ጌታ የእርሱን መልእክት እንድንናገርበት፣ መልእክቱን መናገር ብቻ ሳይሆን በቅንነት በትህትና እንድንናገርበት ነው በሩን የሚከፍትልን። እንደ ጳውሎስ ስለ በር ደጋግሞ የተናገረ ያለ አይመስለኝም። እዚሁ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎችም አሉብኝ ይላል። በተቃዋሚዎች መካከል የተከፈተ በር ኤፌሶን ላይ ነው ይሄንን የተናገረው። ወንጌልን እንዳይናገር ተደራጅተው የተነሱ ሰዎች ነበሩ። ያንን የወንጌል በር ጥርቅም አድርገው ለመዝጋት የሚሞክሩ። እግዚአብሔር ደግሞ ያ ሁሉ ተቃዋሚ ባለበት የመናገር የመስበክ እድል ከፈተለት። አምላካችን እኮ የሚያስደንቅ አምላክ ነው። እኛ ብንሆን ምንድነው የምናደርገው? መጀመሪያ በሩን ለመዝጋት የሚታገሉትን ማጥፋት አይደለ? በሩ ተከፍቶ እንዲቀር ተቃዋሚዎቹን በሩን ለመዝጋት የሚጥሩትን ለማጥፋት ነው የምንጥረው። እግዚአብሔር ደግሞ አይሞቀው፣ አይበርደው፣ አይደነግጥ። ማት ተቃዋሚ ያለ እነሱ ባሉበት በሩን መክፈት ይችላል። ለመዝጋት ቢታገሉም እግዚአብሔር የከፈተውን ስለማይችሉ እግዚአብሔር የተባረከ ይሁን። ይሄ የሥራንም በር ቢሆን ቅድም አሌክስ ሲጸልይ የሥራ በር ስለከፈትክልን አለኮ አረ ሥራ የምትሰሩ ሰዎች ያን በር የከፈተው እኮ እግዚአብሔር ነው። እዚህ አሜሪካን ሀገር እኮ ጌታ ለሰዎች ሥራ እንዲሰጥ አንጸልይም እንዴ? ብዙ ጊዜ እዚህ ሀገር ተመቶ ለምን ይጸልያል ታዲያ ስለ ሥራ? እዚህም ቢሆን በሩን የሚከፍተው እግዚአብሔር ስለሆነ ነው። እግዚአብሔር የተባረከ ይሁን። የትዳር በር በሉት፣ የበረከት በር በሉት፣ እግዚአብሔር ብዙ በሮች አሉት። ያንን ሁሉ መልካም በር ከፋቹ እግዚአብሔር፣ እሱ የከፈተውን ደግሞ ማንም ሊዘጋው አይችልም። ግን እግዚአብሔር በሮችን ከፍቶልናል ማለት ተቃዋሚዎች የሉብንም ማለት ግን አይደለም። እንደዛ አይነት ዋስትና እግዚአብሔር አልሰጠንም። ይኖራሉ፣ ግን በተቃዋሚዎች መካከል በሩን እንደተከፈተ እንዲኖር ማድረግ እችላለሁ። እግዚአብሔር የተባረከ ይሁን። ጳውሎስ ልክ ይሄንን እያወራ ድንገት ሌላ መልእክት ነው ቁጥር 14 ላይ የሚያስገባው። እኔው ቁጥር 13ን ሲጨርስ ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣው ካለ በኋላ የሐሳብ ፍሰቱ የተቋረጠ ነው ይመስለው። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን ነው የሚለው። ቁጥር 13 ላይ ያለውን ሐሳብ ጳውሎስ የሚቀጥለው የት ነው ካላችሁኝ ምዕራፍ 7 ቁጥር 5 ላይ ሄዶ ነው።
ምዕራፍ 7 ቁጥር 5 ላይ ምን ይላል? ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም፣ በውጭ ጠብ ነበረ፣ በውስጥ ፍርሃት ነበረ ይላል። እንደዚህ አይነት ፍራስትሬሽን ውስጥ ሆኖ የተከፈተለትን እንኳን የአገልግሎት በር እስኪተው ድረስ ያደረገ የቆሮንቶስ ቤተክርስቲያን ችግር ውስጥ፣ ጭንቀት ውስጥ፣ መከራ ውስጥ እንደነበረ ከተናገረ በኋላ ቁጥር 14 ላይ ድንገት ብድግ ይላል ጳውሎስ። ነገር ግን አፍራሽ ነው አይደል? በክርስቶስ ሁል ጊዜ በድል አድራጊነት ለሚያዞረን የእውቀቱንም ሽታ በስፍራ ሁሉ በእኛ ለሚገልጥ አምላክ ምስጋና ይሁን ይላል። እግዚአብሔር የተባረከ ይሁን። የተጠቀመው አሁን የመጀመሪያዎቹ ተደራሲያን ይሄን መልእክት ሲጽፍላቸው ጳውሎስ ይገባቸዋል። ምን እያሰበ ነው ጳውሎስ የጻፈው ይህን ክፍል ካላችሁኝ፣ አንድ የሮም የጦር ጄኔራል ከጠላት ጋር ውጊያ ገጥሞ የጠላት ወታደሮችን ማርኮ አሸንፎ ወደ ሮም ከተማ ሲገባ የሚደረግለትን አቀባበል እያሰበ በዚያ መልክ ነው ይሄን መልእክት የጻፈላቸው። አቀባበሉ በመንገድ ዳርና ዳር የጣዖት ካህናት የሚጨስ ዕጣን ይዘው እያጨሱ ወደ ላይ የተንቦለቦለ ለአማልክቶቻቸው፣ የተማረኩ ወታደሮች ደግሞ በሰንሰለት ታስረው በመሃል አስፋልት፣ ድል የነሱት ደግሞ የሮም ወታደሮች በተለይም ጄኔራሉ በፈረስና በፈረሰኞች ታጅቦ ወደ ሮም ከተማ የሚመጣበትን ሁኔታ እያሰበ ነው የጻፈው። አንድ የሮም ጄኔራል እንደዚህ አይነት አቀባበል ግን እንዲደረግለት ሊያሟላ የሚገባው መመዘኛ አለ። ምንድነው ካላችሁኝ፣ አንደኛው ቢያንስ 5000 የጠላት ወታደሮችን ድል መንሳት አለበት። ሌላው የጠላት ርስት በቁጥጥር ስር የዋለ ሮም ያስፋፋችው ደግሞ ቴሪተሪ መኖር አለበት። እሱ ብቻ አይደለም፣ ጦርነቱ ሙሉ ለሙሉ መጠናቀቁ እርግጠኛ መሆን አለበት። ሌላስ ጦርነቱ የእርስ በርስ ጦርነት መሆን የለበትም። እግዚአብሔር የተባረከ ይሁን። ይሄንን እያነበብኩ እንዴ እንኳን እግዚአብሔር የሮም መንግስት ለጦር ጄኔራሉ የሚሸልመው ከማን ጋር በሚደረግ ጦርነት ነው? ከጠላት ጋር በሚደረግ ጦርነት ነው። እግዚአብሔር በእርስ በርስ ጦርነት ደስ የሚሰኝ አምላክ አይደለም። ወንድሞቻችሁን እህቶቻችሁን ድል እንደነሳችሁ አስባችሁ የምትደሰቱት ደስታ ቢኖር ያ እግዚአብሔርን የሚያሳዝነው ነው። የሀገራችንም እኮ የሚያሳዝነው ይሄ ነው አይደለም እንዴ? የእርስ በርስ ነው። አንዱ ሌላውን ገሎ ማርኮ በአደባባይ በሚዲያ ያሳያል። እና ጳውሎስ ይሄን መልእክት ይሄንን እያሰበ ነው የጻፈው። ምንም ግን ቢሆን ይሄ የጦር ጄኔራል ድል ሁሉ ጊዜ አይገጥመው። እንደውም በጣም እድለኛ የሆነ የጦር ጄኔራል ምናልባት በአመት አንዴ ወይም ደግሞ በህይወት ዘመኑ አንዴ ሊሆን ይችላል እንደዚህ አይነት ድል አግኝቶ እንደዚህ አይነት አቀባበል የሚደረግለት። ጳውሎስ ስለኛ ሲናገር ግን በክርስቶስ መቼ በሉት እስቲ፣ በክርስቶስ ሁል ጊዜ ድል በመንሳት ለሚያዞረን እግዚአብሔር የተባረከ ይሁን። ድል ነሺ ጌታ አለን።
የኛ ድል መንሳት የተረጋገጠ ነው። ምክንያቱስ የመጨረሻውን ጠላት ሞትን ድል የነሳ የትንሣኤ ጌታ አለን። እግዚአብሔር የተባረከ ይሁን። ድል አድራጊነት ጥሪያችን ነው። አሜን። ማለት ጥረን የምናገኘው ሳይሆን ተደርገን ነው። እግዚአብሔር በክርስቶስ ድል ነሺዎች አድርጎናል። ክብር ለኢየሱስ ይሁን። ሁሉ ጊዜ ግን መረሳት የሌለብን በማን በኩል ነው? በክርስቶስ። ይሄ መቅረት የለበትም። በጥንቃቄ ነው መጽሐፉ የተጻፈው። በዋና ዋና ነገሮች ላይ እግዚአብሔር በክርስቶስ ኢየሱስ ድል ነስቶ ሰጥቶናል። ድል የተነሳ ኃጢአት ድል ተነስቷል። ሞት ድል ተነስቷል። ሰይጣን ድል ተነስቷል። ክብር ለኢየሱስ ይሁን። ከነዚህ የሚበልጥ ጠላት አለ ወይ? እግዚአብሔር ማሳያውን ነው ድል ነስቶ የሰጠን። በሌሎቹ እንዳንፈራ፣ በሌሎቹ ስጋት እንዳይገባን። ይሄንን ጉዳይ እግዚአብሔር ድል ነስቶት ይሆን ብለን እንዳንጠረጥር የመጨረሻዎቹን ድል ነሳቸው። እግዚአብሔር የተባረከ ይሁን። እነዚህ ነገሮች በፍጹም ሰው በራሱ ጥረት በራሱ ግረት ድል ሊያደርጋቸው የማይችሉ ናቸው። እስቲ አልሞትም ብትሉ አለመሞት ትችላላችሁ? የቱንም ጥረት ብታረጉ ግን ሞት ድል ተነስቷል። በምንድን ነው ድል የተነሳው? ብንሞትም ትንሣኤ አለ። እግዚአብሔር የተባረከው። ኃጢአት በክርስቶስ ድል ተነስቷል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይሄንን ድል ነው የሚያበስረው። እሱን ክፍል ማንበብ ጥሩ ነው። ከቁጥር 54 ጀምሮ ላንብበው። አንደኛ ቆሮንቶስ ምዕራፍ 15 ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ይሄ ተስፋ ነው። መቼ ነው የሚፈጸመው? ይህ የሚሞተው የማይሞተው፣ ይህ የሚበሰብሰው የማይበሰብሰውን ሲለብስ። መቼ ነው ይሄ የሚሆነው? በክርስቶስ ኢየሱስ መምጣት፣ በቤተ ክርስቲያን መወሰድ። በዚያን ጊዜ የሚሆነው ይሄ ነው። በቅጽበተ አይን ሰውነታችን ይለወጣል። የዚያ ጊዜ ምን ይባላል? ሞት ድል ተነሳ። እግዚአብሔር የተባረከው። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። የጳውሎስ አንዱ የምስጋናው ምክንያት ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ በክርስቶስ ምን ሆነናል? ድል ነሺዎች ሆነናል። በብሉይ ኪዳን ስለ ዳዊት በአንደኛ ዜና ምዕራፍ 18 ላይ ሁለት ቁጥሮች ላይ በተደጋጋሚ ቁጥር 6 እና ቁጥር 13 ላይ እግዚአብሔርም ዳዊትን በሄደበት ሁሉ ድል አጎናጸፈው ይላል። እንዴት ይቻላል? ግን ማንም ይላል? እግዚአብሔር የተባረከ ይሁን። ሶርያውያንም እስራኤልን ሲገጥሙ ሽንፈት ገጠማቸው። ከዛ ምንድነው ያሉት? አምላካቸው የተራራ አምላክ ነው፣ ስለዚህ ነው ከኛ የበረቱት፣ በሸለቆ ብንገጥማቸው እናሸንፋቸዋለን አሉ። እግዚአብሔር ሰማቸው።
እና ነገረው ለዳዊት ሶርያውያን አምላካቸው የተራራ አምላክ ነው፣ እሱ ማሸነፍ የሚችለው በኮረብታ ብቻ ነው እያሉ ነው። በሸለቆ ውስጥም ድባቅ መትቼ አሳያቸዋለሁ። እግዚአብሔር የተባረከ ይሁን። አንደኛ ነገሥት ላይ ምዕራፍ 20 ቁጥር 28 ላይ ታገኙታላችሁ። እግዚአብሔር የተራራ አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ሕዝብ ሁሉ በእጅህ እሰጣለሁ። እግዚአብሔር የማያሸንፍበት ክልል አለ ወይ? የለም። አንዳንድ ጊዜ እኛ እንኳን ይሄ የሁለትዮሽ ሐሳብ የሚባለው ዱዋሊዝም የሚባለው በጣም ነው የሚያጠቃን። እግዚአብሔር የቤተ ክርስቲያን ጌታ ብቻ የማድረግ በዚህ የተወሰኑ ሰዎች ተሰብስበው ጌታ ነው እያሉ ጌታ ሊያደርጉት የሚታገሉለት እንጂ የውጩን ዓለም ለሌላው የተወው አድርጎ የማሰብ ዝንባሌ አለ። እግዚአብሔር የማይገዛው ግዛት የለም። በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ ለእርሱ ይንበረከካል። ምላስም ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። እግዚአብሔር የተባረከ ይሁን። ስለዚህ ድል አድራጊነታችን የት ነው አለ? ሰፈር በኮረብታ ብቻ? በሁሉ ስፍራ እግዚአብሔር የተባረከ ይሁን። ድልን ለሚሰጠን ለእግዚአብሔር ምን ይሁን? ክብር ይሁን፣ ምስጋና ይሁንለት። ደግሜ አንደኛ ቆሮንቶስ ላይ ያነበብነው ቁጥር 15:57 ነገር ግን አብረን ብንለው ጥሩ ነው። ነገር ግን በሉ በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። ጳውሎስ እንደውም ድል በመንሳት ለሚያዞረን ነው የሚለው። ልክ እንደዛ የጦር ጀነራል የኛ ያለማቋረጥ በድል ነሽነት በስፍራ ሁሉ የምንንቀሳቀሰው እንቅስቃሴ ነው ያለን። ቁጥር 14 እና 15 በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር የክርስቶስ ሽታ ነው። ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። እንዲህ እንተያያለን ወይ? አሁን አንዱ ጥያቄ እሱ ነው። እኛ ወንድሞችና እህቶች ወንድሞቻችንን እህቶቻችንን እንዴት ነው የምናስባቸው? እቺ እኮ ማለት ሕይወት የምትሸጥ ክርስቶስን የምትሸጥ ለሚጠፉት ሞት የምትሸጥ ለሚድኑት ደግሞ ሕይወት የምትሸጥ ለእግዚአብሔር ደግሞ የክርስቶስ መዓዛ የሆነች እህቴ ነች፣ እኔም እንደዛው ነኝ ብለን ነው ወይ የምናስበው? አንዱ ሽታ ሁለት አይነት ሆኖ ሲሸተት ማለት ነው። ሽቶ ብረጫው ያ ሽቶ የሚከረፋ ቢሆን ለተወሰነው ሰው፣ ለተወሰነው ደግሞ ዋው ምን አይነት ሽቶ ነው ቢል እንደማለት እኮ ነው። ሁለት ሰው ነው እንዴ የተለያየ ሽታ የሚሸተው? እኛ እኮ ነን። እግዚአብሔር በክርስቶስ በእኛ ውስጥ ለሰዎች ሁለት አይነት ሽታ ነው። እኔ አስታውሳለሁ በነበርኩባት ቤተክርስቲያን በመናፍስት የተያዙ ሰዎች አንዱ የሚናገሩት ንግግር ምን እንደሆነ ታውቃላችሁ? ትሸተኛለህ፣ ትገማኛለህ ይላሉ መንፈሱ። ኢየሱስን ስለምንሸት የሚረብሽ ሽታንን ለመናፍስቱ ዓለም። ክብር ለእግዚአብሔር ይሁን። ዝም ብሎ አንድ ተራ ሰው የሆነ ስራ ቦታ ሄዶ ገብቶ እንደሚወጣ ራሳችሁን አትቁጠሩ። በዚህ ሙላት ነው መሄድ ያለባችሁ። የትኛውም አይነት ስራ ላይ ሁኑ። እግዚአብሔር የተባረከ ይሁን። እኔ ለእግዚአብሔር የክርስቶስ መዓዛ ነኝ፣ ለሚድኑት ደግሞ የሕይወት ሽታ ነኝ፣ ለሚጠፉት ሞት የሚሸት ነኝ ማለት አለባችሁ። እግዚአብሔር የተባረከ ይሁን።
የጌታ አሰራሩ ይገርማል ወገኖቼ። እንዳልኳችሁ ነው። ያ የሮም የጣዖት ካህናት ያ ጀነራል የጠላት ወታደሮችን ማርኮ ወደ ከተማ ሲመጣ የሚያጨሱት ዕጣን ለሮም ጀነራልና ድል ለነሱት ሮማውያን ምን አይነት ሽታ ነው? የድል ነሽነት ሽታ ነው። ደስ የሚል ሽታ ነው አይደል? ለተማረኩ ወታደሮችስ ግን የሞት ሽታ ነው። ምክንያቱም በሰንሰለት ታስረዋል፣ ተማርከዋል። ምን እንደሚጠብቃቸው አያውቁም። ሞት ነው የሚሸታቸው። ሞት ነው የሚሸታቸው። ተስፋ የላቸው። ይሄ አንዱ ወንጌል በሰዎች መካከል ይሄንን ሁለት ሽታ ያመጣል። ለዚህ ነው የክርስቶስን ወንጌል ስንናገር ምላሹ ሁለት ነው የሚሆነው። በደስታ የሚቀበሉ የሚድኑ ሰዎች አሉ። የስድብ ናዳ ደግሞ የሚያወርዱ የሚራገሙ ሰዎች አሉ። ለምንድን ነው የሚሆኑ? ሞት ስለምንሸታቸው። እግዚአብሔር የተባረከ ይሁን። ስለዚህ ሽታ እግዚአብሔር በሕዝቅኤል ላይ አስቀድሞ ተናግሮ ነበር። ሕዝቅኤል ምዕራፍ 20 ቁጥር 41 ላይ እስራኤልን ከሕዝቦች መካከል ባወጣኋችሁ ጊዜ ከተበተናችሁበት በሰበሰብኳችሁ ጊዜ መልካም መዓዛ እንዳለው ዕጣን እቀበላችኋለሁ ወይም ደግሞ እንደ ጣፋጭ ሽታ እቀበላችኋለሁ ብሎ እግዚአብሔር ተናግሯል። ይሄ ሊመጣ ያለው በክርስቶስ ኢየሱስ ድነት ሥራ ስለሚከሰተውም ሽታ ነው እግዚአብሔር እየተናገረ ያለው። እግዚአብሔር የሚወደው ሽታ ምንድነው ካላችሁ እኛን ነው የሚረከው። ማንን ነው የምንሸተው? እኛ ለእግዚአብሔር ክርስቶስ ነው የምንሸተው። ያለማቋረጥ ወደ እግዚአብሔር የሚጨስ ዕጣን ምንድነው ካላችሁ እኛነታችን ነው። ጳውሎስ ሰውነታችሁን ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ እኮ ያለው ምን እያለ ነው? የማያቋርጥ መልካም ሽታ ሆናችሁ ወደ እግዚአብሔር ጭሱ እያለ በቃ እሱ ነው እግዚአብሔር የሚረካው በዚህ ሽታ ነው። የክርስቶስ ዕውቀትንና ቤዛነትን ያገኘ ሰው ሁሉ ሊሸተው የሚችለው ሽታ ክርስቶስ ኢየሱስ ይባላል ወገኖቼ። አገልጋዮችም ይሄን እርሱን የማወቅ ዕውቀት በስፍራ ሁሉ የምንገልጥ ነን። ሌላ አይደለም ስራችን። the aroma of knowing him እሱን የማወቅ ምን ዕውቀት ሽታ፣ የዕውቀት ሽታ ነው የሚለው። እግዚአብሔር የተባረከ ይሁን። ይሄን ለመሆን የምንታገለው አይደለም ብያችኋለሁ አይደለ? ምን የሆነ ነው? የሰጠን ነው። ለሱ ማረጋገጫ ደግሞ ጳውሎስ እዚሁ ቁጥር 16 ላይ ይሄን ከዘረዘረ በኋላ ታዲያ ለዚህ ብቁ የሚሆን ማን ነው ብሎ ይጠይቃል። ብቃታችን ከየት ነው? ማን ነው ለዚህ የሚበቃ? እኔ የሚላል ሄዶ ምዕራፍ 3 ቁጥር 5 ላይ ነው የሚመልሰው። ይሄን ምዕራፍ 2 ቁጥር 16 ላይ ጥያቄውን ያነሳና ምዕራፍ 3 ቁጥር 5 ላይ ሲመልስ ምን ይላል? እሱን እናንብበው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለንም። እግዚአብሔር ይመስገን። ብቃታችን ማን ነው? እግዚአብሔር ነው። ከእኛ ነው የምንለው ስንት ነገር የለንም? አንዳች ነገር የለንም። ባለፈው የፈንድሬዚንግ ፕሮግራም ላይ ይመስለኛል I don't know ማን እንደተናገረው God doesn't call the qualified, he qualified the called ብሎ ተናግሯል መሰለኝ አንድ ወንድም። እግዚአብሔር የበቁትን አይደለም የሚጠራው፣ የጠራቸውን ግን ምን ያደርጋቸዋል? ብቁ ያደርጋቸዋል። አቤት ይሄ እግዚአብሔር ስሙ የተመሰገነ ይሁን። እኛ እኮ ስማችን ላባደርነን ወይስ ጸጋደር? ጸጋደሮች እኮ ነው አይደል? ይሄን ስል ደግሞ ተክተን አንሰራም ብሏል እንዳትሉ አይደል? ተክተን መስራት አለብን።
ግን በጸጋው ላይ ተደግፈን በእግዚአብሔር ምሕረት ቸርነት ላይ ተደግፈን የምንኖር ሰዎች ነን። ብቃታችን ከማን ነው? ከእግዚአብሔር ነው። ያለበለዚያማ ይሄንን ክርስቶስን የመሽተት ሽታ እኛ እንዴት አድርገን ልናመጣው እንችላለን? ይሄንን የእውቀት ሽታ የመስበክ ብቃት ከየት እናመጣለን? አንድ የእግዚአብሔር ሰው ማንም ቅዱሳት መጽሐፍትን በሚገባ ተረድቶ ከሆነ መንፈስ ቅዱስ እንጂ ሰውየው አይደለም ብሏል። እግዚአብሔር የተባረከው። ጥሩ አድርጎ የእግዚአብሔርን ቃል ተረድቶት ከሆነ ሰብኮት ከሆነ ያንን ያደረገው ማን? መንፈስ ቅዱስ ነው። ስንት ምሁራን ይሄ የእግዚአብሔር ቃል ሊገባቸው አይችልም። ቢያነቡት አይገባቸው። እኛ ምስኪኖቹ ግን በራልን፣ ተገለጠልን። እግዚአብሔር የተባረከው። ይሄው ይሄ 66 መጽሐፍ ደቡክ ከተባለ እኮ ማን እንደሆነ ይታወቃል። ቅዱስ መጽሐፉ ነው። ይሄው ስንት ሺህ ዓመት ቢሰበክ ቢነገር የማያልቅ እግዚአብሔር የተባረከ ይሁን። ብቃታችን ከማን ነው? ከእግዚአብሔር ነው። ጳውሎስ ደጋግሞ ይሄን አንስቷል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 30 ከጥሪያችን ጀምሮ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። ብዙ ጊዜ የምንቸገረው የሆነውንና የሆናችሁትን ሁኑ በሚለው መልእክት መካከል ነው ግራ የምንጋባው። አሁን እግዚአብሔር ቅዱሳን ይለናል አይደል? በክርስቶስ ጸድቃችኋል፣ ደግሞስ ተቀድሳችኋል፣ ቅዱሳን ሆናችኋል ይልና ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ስላረኳችሁ ያንን ደረጃ ጠብቃችሁ ኑሩ። አረ እኔ አይመጥነኝም፣ አረ እኔ አልነካካም በሉ። በዚያ የጥሪ ልክ ተመላለሱ እንጂ የተደረግነው ነው። እግዚአብሔር በክርስቶስ ካደረገልን ይልቅ ያደረገን ይበልጣል። እግዚአብሔር የተመሰገነ ይሁን። ብቃታችን የሆነ እግዚአብሔር የተመሰገነ ይሁን። ይህን ብዬ መልእክቴን ለማጠናቀቅ እሞክራለሁ። እዚሁ አንደኛ ቆሮንቶስ ምዕራፍ 1 ላይ ሁለተኛ ቆሮንቶስ ምዕራፍ 1 ማለት ነው። ጳውሎስ ቁጥር 21 እና 22 ላይ እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው። የእርሱ ለመሆናችን ማህተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ ማን ነው? እርሱ ነው። እንዴት ደስ ያሰኛል! በቃ ተጠቅልሎ ይሄም ቢሆን ማን ነው? እርሱ ነው። የቀባን ማን ነው? እርሱ ነው። ብቁ የሚያደርገን ማን ነው? እርሱ ነው። ክርስትና ክርስቶስ በእኛ የሚኖረው ህይወት ነው። ቀላል አይደለም የሚለው ብዙ ምቾት ይነሳኛል። ዋጋ ያስከፍላል። ኦፍ ኮርስ በነፃ የተቀበልነውን ዋጋ እየከፈልን ነው የምንኖረው። ልክ ነው። ግን እግዚአብሔር በጸጋው በእኛ ውስጥ የሚሆነውን ነው የምንሆነው። ክብር ለእግዚአብሔር ይሁን። አገልግሎት በጣም ከባድ የሚሆነው በራሳችሁ ልታደርጉት የምትጥሩ ሲሆን፣ አንድ ወዳጄ ረጅም ጊዜ ኳየርን የመራ ነው። ኢትዮጵያ ማዳን ኳየር የሚባል ታውቁ ይሆናል። አንድ ጊዜ ኤክስፒሪየንስ ሼሪንግ እናደርግ ነበር ከኛ ኳየር ጋር ማለት ነው። እና አንድ ጥያቄ ጠየቅ ነው። እንዴት ነው ይሄን ያህል ዓመት ኳየሩን ልትመራ የቻልከው? አይከብድህም ወይ አልነው። እና የመለሰው መልስ ውስጥ የቀረ ይሄንን ሸክም ላወርደው ስል ይከብደኛል፣
ስሸከመው ይቀለኛል አለ። በትክክለኛው መንገድ የቱ ነው ልክ? ስታወርዱት ነው የሚቀለው አይደል? የእግዚአብሔር ሸክም ግን ካልተሸከማችሁት አይቀላችሁ። እዚህ ነው አሁን አንዳንድ ሰው ይሄ ሸክም የሚያጎብጥ እየመሰለው ይሸሸዋል። ግን የሸሹ ሰዎች ናቸው ሸክማቸው የከበደባቸው። የተሸከሙት ቀሏቸዋል። እግዚአብሔር የተባረከው። የሚያጸናን እርሱ ነው። የቀድሞ ዝማሬ ነበር አለ፣ እንጸናለን ባንተ እንጸናለን። የምታጸና አምላክ የመረጥከን አንተ ነህ። ማንም ጉዞውን ያጠናቀቀ ቢኖር የጨረሰው በእግዚአብሔር ጸጋ ነው። ያገባደደውም ቢሆን በእግዚአብሔር ጸጋ ነው። ገና በጅምር ላይ ያለም ቢኖር የሚጨርሰው በእግዚአብሔር ጸጋ ነው። እግዚአብሔር የተባረከው። ጌታ ምንድነው ያለን ከዚህ ክፍል? የመጀመሪያው በር ከፋቹ እኔ ነኝ። አሜን። የትኛውም ተዘግቶብኛል የምትሉትን ነገር ሊከፍት የሚችለው ማን? እግዚአብሔር ነው። ሁለተኛው ሁል ጊዜ ድል በመንሳት የሚያዞረን ማን ነው? ጌታ ነው። ክርስቶስን እንድንሸት የሚያደርገን ማን ነው? እግዚአብሔር ነው። ብቃታችን ማን ነው? እግዚአብሔር ነው።